ኢየሱስ እሺ ክርስቶስ ምን እንዳለ እዚህ ጋር ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ኢየሱስም መልሶ አለ፣ እኔ ራሴን ባከብር ክብሬ ከንቱ ነው አለ። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። ምንድን ነው ያለው? እናንተ የሚያከብረኝ ማን ነው አለ? አባቴ ነው አለ። እናንተ አምላካችን የምትሉት እነሱ አምላካችን የሚሉት አብ ወልድ መንፈስ ቅዱስ ነው ወይስ አብን ነው? አብን ነው። አብ። ስለዚህ ወልድ አምላክ ነው? አዎ አብ ወልድ አምላክ ነው። በመለኮት አንድ በአካል ሶስት ብለን ነው የምናምነው እኛ ማለት። ታዲያ ወልድን አምላክ ለምን ወልድን አምላካችን አላሉትም? እዚህ ጋር እኮ ኢየሱስ ክርስቶስ እናንተ አምላካችን የምትሉት አብን ብቻ ነው አለ። ይኸው እኔን አይደለም መንፈስ ቅዱስንም አይደለም አለ። ይኸው አምላካችን የምትሉት አይካ አብን ነው አለ። እነሱ አምላካችን ሲሉ የነበሩት አብን ነው። ከዛ ይሄ አብ የሚባለው ደግሞ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብቻውን አምላክ ነው አለን ኢየሱስ ክርስቶስ። እሱ ደግሞ እኔን ልኮኛል አለ። ከዛ እሱ ደግሞ ቀብቶኛል አለ። እሱን የምናምን ከሆነ የዘላለም ሕይወት ታገኛላችሁ አለ። ክሊርሊ ማለት ነው። ገባክ? ያው እኔ ይሄኛውን አልክድም። እሺ እስቲ ቅድም ያልኩ ቦታ አውጣል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ይሄው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል አለ። በእርሱ የሚያምን የተባለው ኢየሱስ ክርስቶስን ነው። እሺ እኮ በኢየሱስ ክርስቶስ ምን ብለን ነው የምናምነው? ጥያቄው ምን ብለን እንመን? የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዲጠፋ አንድያ ልጁን እስኪሰጥ ድረስ እኮ በእርሱ ምን ብለን እንመን? በልጁ ጨርሰው እኔ ጥያቄ እዛ ጋር እኮ ገባኝ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና አለ። እሺ ኢየሱስ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና አለ። እሺ በእርሱ የሚያምን አይፈረድበትም። በማያምን ላይ ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል አለ። ሉረዳው ነው እግዚአብሔር ልጅ አለ ብላችሁ ታምናላችሁ እናንተ? አሁን እዚህ ጋር ነው አየህ፣ እግዚአብሔር ልጅ አለ ብላችሁ ታምናላችሁ? እኛ ፈጣሪ አንተ ፈጣሪ ይወልዳል እንዴ? እንደኛ እሱን እንደ አምላክ ችግር የለውም። እንደ አምላክ ይወልዳል አምላክ አይወልድም። እሺ ቆይ እዚህ ጋር ታምናላችሁ እኮ ልጁ ታዲያ ለምንድን ነው የተባለው? እኮ እኒዳ እያስረዳው ክሊድ ለምንድን ነው ልጁ የተባለው? እኔ አሁን ምንድነው መሰለኝ እንጃዬ ምዕራፉን አነበብነው ስለ ልጅ እንድንረዳ ነው። መጀመሪያ ስለ ልጅ እንረዳ፣ ከዛ በኋላ ሁሉንም እየፈታ እንሄዳለን። አሁን እናንተ አምላክ ልጅ አለው ብላችሁ ታምናላችሁ አልከኝ። እኛ እናምንም አልኩህ። እውነት አንተስ ታምናለህ የሚለውን ነገር አንተ እግዚአብሔር ልጅ አለው ብለህ ታምናለህ? እኔ ልጅ አለው ብዬ አላምንም። እግዚአብሔር ልጅ የለውም? አዎ ማለት እንደኛ ወልዶ አይደለም። ገባ አይደለም? ልጅ እኮ እንዴት ነው ታዲያ? እንደኛ ወልዶ እንደ ማንኛውም ሴት አይደለም ይወልድ ማለት ሴትና ወንድ እናንተ ኖ አይደለም አንደርስታንድ ነው እንደሱ አይደለም። በፍጹም እንደሱ አይደለም። በቃ እግዚአብሔር ይወልዳል ልጅ አለው? በፍጹም አያረግም እንደዛ እኮ። ልጁ የተባለው ታዲያ ለምንድን ነው? እሺ ላስረዳ። ልጁ የተባለው በመንፈስ ቅዱስ የተጸነሰ ልጅ ነው። ገባ አይደለም? በመንፈስ ቅዱስ የተጸነሰ ልጅ ስለሆነ ልጅ ያለው እኮ እሱን ደግሞ አሁን ለምሳሌ ሳይጸነስ በፊትስ ይገልጻል። ይሄ ማለት ነው ሳይጸነስ በፊትስ ሳይጸነስ በፊትማ መለኮት ነበር እኮ ታዲያ አንዱ መለኮት ነው የተወለደው ልጅ። እሺ ይሄንን ስለ ልጅነት ምናምን ሌላ ቀን እናወራ፣ እንዳይሰፋብን ስለማመን እንጨርስ። እሺ ጃዬ እኔ እዚህ ጋር ያመጣው ማለት ነው። እኔ እዚህ ጋር ያመጣው ለምን እንደሆነ ታውቃለህ? ልጅነቱን ላስረዳው ጃዬ። ቆይ ይሄ ልጅ አለቅልም አለ እኮ ልጅነቱን
አለቅ ስላለ እኔ እዚህ ጋር ወደ ማመኑ እንድንጨርስ ብዬ እኮ ነው፣ ወደ ሌላ ርዕስ እንዳንገባ። በቃ እንትን ካለ ቀጥል። እሱ ገብቶታል ያ ፓርት ገባ። ማመን የሚለው ስለገባው እዚህ ጋር እኛ ላይ አይ ቲንክ እዛ ላይ ነው አይደል እንደ እውነታ ነው የሚለው አካውንት ልጅ የሚለው ላይ ነው አይደል ሐሳብክ። ሄሎ ሚዩት አድርጎ ቀረ። እውነታን ይሰማሃል? ሚዩት ላይ ነክ ሄሎ እውነታን ይሰማሃል? አሁን ልጅነት የሚለው ላይ አይደል? እሺ ልጅ የሚለው ቃል መጽሐፍ ቅዱስ ላይ በተለያየ መልኩ ይገባል። እሺ ለምሳሌ የመጀመሪያው አባት የሌላቸው አካላት የእግዚአብሔር ልጅ ተብሎ ሊጠሩ ይችላሉ። ለምሳሌ ሉቃስ ወንጌል ምዕራፍ 3 ቁጥር 38 ላይ አዳም የእግዚአብሔር ልጅ ተብሏል። ለምሳሌ ለምን? አባት ስላሌለው። የኢየሱስን የዘር ሐረግ ሲዘረዝር ይመጣና የእንትና ልጅ ያለ ይመጣና አንዴ ለምን ታቋርጠኛለህ? ምን መሰለህ አንዴ ማለት ነው እኔ ሐሳቤን ላስቀምጠውና ማለት ነው አንተ ታስረዳኛለህ። እሺ ሐሳብን አስቀምጥሽ። እሺ እኔ እዚህ ጋር ያመጣሁት ለምንድን ነው ብትለኝ ሐሳባችን የዘላለም ሕይወት ነው። እግዚአብሔር ልጅ ነው ላይ አይደል? እግዚአብሔር ልጅነት ላይ የሚቀጥልሽ ቅድም ምን አልኩ? ዋና እኔ የምፈልገው የዘላለም ሕይወት ላይ ነው ብዬ ነበር። እኔ አንዴ ምዕራፍ ላንብብና ከዛ ደግሞ እኔ ጸጥ ብዬ ያዳምጣለሁ፣ አንተ ትነግረኛለህ። እሺ አሁን ድጋሚ ርዕሱን ወደኋላ አትመለስልን ከቅርታ ጋር። ኢየሱስ አምላክ ነው የሚለው ዘላለም ሕይወት እንደማይገኝበት እዛ ላይ ሐሳብ ካለ ነገር ኢየሱስ አምላክ እንዳለው ተናግሯል። ማመን ሲባል ዮሐንስ ወንጌል 17:3 ላይ መልእክተኛ ከብቸኛው እውነተኛው አምላክ መልእክተኛ መሆኑን እወቁ ብሎ የተናገረው። ዮሐንስ ወንጌል ምዕራፍ 10 ላይ ክርስቶስ የሚለውን ነገር ነው ነገርኳችሁ አታምኑም እያላቸው የነበረው እንጂ አምላክ ነው የሚለው ትምህርት የለም። በቃ ይሄንን እንዳትመለስበት ሐሳብ ካለ እዚህ ጋር መጀመሪያ እንጨርስ። ወደዛ ሳንሄድ በፊት ነው ኢየሱስ አምላክ ነው ብሎ አስተምሯል የምትለው ካለ በቃሽ ወደ ቀጠኛው ፔት እንውጣ። ይቅርታ በጣም ቆይ ከተደረግኩበት ይቅርታ። እሺ የኔ ሐሳብ ምንድን ነው? አሁን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ለአንብብና ከዛ ትነግረኛለህ። እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዲጠፋው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለም እንዲሁ ወዶአልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈረድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን አያ እዚህ ጋር ነው ፖይንቴ። በማያምን ግን በአንዱ በእግዚአብሔር ልጅ ስለማያምን አሁን ተፈርዶበታል ይላል። አያ በማን በአንዱ በእግዚአብሔር ልጅ ስለማያምን ገብቶኛል። አሁን አንተ ጥቅሱን እያነበብክ ሌላ ስሜት ውስጥ እየገባህ ነው። ኃይለ ቃሉን እኔ አሁን ኖርማል ነገር ያነበብኩ እኔ አሁን ትክክለኛ ነገር ለኔ የሚሰማኝ ተረዳኝ አይደል? ለምሳሌ አንተ 3 መኪናዎች ተረድረው ሲታዩ ለምሳሌ ሰይጣን መስሎ የሚታዩ ከሆነ ያው ይታያል ብለህ ልትናገር፣ እኔ መኪና እንደሆነ ለኔ ደግሞ የሚታየኝ። ስለዚህ አሳየኝ መጀመሪያ ዮሐንስ 3:16 የትኛው ኃይለ ቃል ነው ለአንተ ይሄኛው ቃል መጠቀሙ ይሄው የተለየ ሆኖ ታይቶኛል ብለህ ንገረኝ። ይሄው ዮሐንስ 3 ለኔ ያው ኖርማል የትኛው ኃይለ ቃል ኢየሱስ የእግዚአብሔር ልጅ መባሉ ነው? በኢየሱስ እመኑ መባሉ ነው? የትኛው ነው? አንተን እንትን ያልክ ንገረኝ በኃይለ ቃል ይሄ በለኝ። የኔ ኃይለ ቃሉ ምንድነው ታውቃለህ? በእግዚአብሔር ልጅ የሚያምን የእግዚአብሔር እኮ ገባኝ። እመኑ መባሉ ነው ወይስ ኢየሱስ የእግዚአብሔር ልጅ መባሉ ነው ላንተ እንትን ያለ? ለምሳሌ የትኛው ነው የእግዚአብሔር ልጅ መባሉ ነው ኢየሱስ ወደ አምላክነት የቀየረው? የትኛው ነው? አንተን ክሊር ያለው የፈለከውን ጥያቄ ጠይቀን። ኢየሱስ አምላክ ነው ብለህ የምታስበው የትኛውን ከዘፍጥረት እስከ ራዕይ መጠየቅ ይችላል። አሁን የኔ ኃይለ ቃሉ እዚህ ጋር ነው። ስማ ወንድሜ፣ በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል የሚለው ነው። ይሄ እኮ አረፍተ ነገር እኮ ነው የነገርከኝ እኮ። ስለዚህ የትኛው ለኔ አሁን ኖርማል ነው? ይሄም ንግግር ትክክል ንግግር ነው የተነገረው ለኔ ማለት ነው። አዎ አንድ ሰው በኢየሱስ ያላመነ እኮ ሲጀመር እኮ ልክ ነው እኮ። ሙስሊሞች በአጠቃላይ በኢየሱስ እኮ አማኝ ናቸው፣ ግን መልእክተኛ ብሎ ነው የሚያምኑት። ምንድነው ችግር? አሁን አንተ ነው እዚህ ፖይንት ላይ ኢየሱስ የእግዚአብሔር ልጅ መባሉ ነው ችግሩ? ምንድነው ችግሩ? ንገረን አንዱ ላይ። አሁን እኮ አንተ አረፍተ ነገሩን ታይና አየህ ትለኛለህ። ምኑን ልይል? ገባህ? አበበ ከበደን ገደለው ከሆነ ያው ገደለው የሚለው እንዴት አይተዋል? እከሌ እኮ ገደለ ብለህ ጠይቀኝ ጥያቄ ሆኖ ይመጣል። ግን ዝም ብለህ አበበ እንትናን ገደለ ደጋግመህ በማንበብህ
መግባባት አንችልም። አንተ አሁን ጥያቄውን አቅርብልን ስፔሲፊካሊ ዮሐንስ 3:16 ላይ ይሄኛው ኃይለ ቃል ኢየሱስን አምላክ ነው አያስብልም ወይ? ለምሳሌ ኢየሱስ የእግዚአብሔር ልጅ መባሉ ወይ ደግሞ ኢየሱስ ጌታ የሚል ቃል መኖሩ ወይ የሆነ ነገር ብቻ የሆነ ነገር ንገረን አንተ ውስጥህ ላይ። አሁን ይሄን ጥቅስ ጠቅሰ ኢየሱስን ወደ አምላክነት የሚቀይር ነገር አለው እዚህ ላይ። እሺ አቡኪ፣ ዋናው ፖይንታችን ስለምንድን ነው እያወራን ያለ ነው? እሺ ወደ መሰረቱ ደስተዋል እያወራን ኢየሱስ የዘላለም ሕይወት የሚለው ላይ እያወራን ነው። የዘላለም ሕይወት ምን ነው ስናወራ ኢየሱስ እኮ የዘላለም ሕይወት ሲባል የሚለውን እኮ አወራን። ወደ ኋላ እንጨርስ ለዛ ነው የዘላለም ሕይወት ማለት ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ብቻ እውነተኛ አምላክ የሆንክ አንተንና የላከውን ኢየሱስ ያውቁ ዘንድ ይሄ የዘላለም ሕይወት ነው አለ። ብቸኛ እውነተኛው አምላክ ኢየሱስን እንደላከው ካወቅ ይሄ የዘላለም ሕይወት ነው። ግራውንዱ ይሄ ነው። አይ ሌላ ግራውንድ አለ ኢየሱስንም አምላክ ብሎ ማመን የዘላለም ሕይወት ያስገኛል ካልከን የት ጋር ነው ኢየሱስ እንደዛ ያስተማረው ብለን እንጠይቃለን። የሌለ ትምህርት ነው ካለ አሳየን። ይሄ የለም ይሄ ትምህርት የለም። እሺ ኢየሱስ ሲያስተምር ዮሐንስ 8:40 ላይ ሰው ነኝ ብሎ ነው ያስተማረው። ዮሐንስ 17:3 ላይ ከአምላክ የተላከ መልእክተኛ ነኝ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ እንዳለው ተናግሯል። ማርቆስ 6:4 ላይ ነብይ እንደሆነ የተናገረው። ዮሐንስ ወንጌል ምዕራፍ 4 ላይ ለውሃ ለምትቀዳው ሴትዮ ክርስቶስ ነኝ ብሎ ነው የነገራት። አረ ያገር ነገር ነው እንደዚህ ነው የተቀመጡት እንጂ አንድም ቀን ኢየሱስ እኔ አምላካችሁ ነኝ እኔ ከሥላሴ አንድ አካል ነኝ ምናምን የሚል ትምህርት አስተምሮ በጭራሽ አያውቅም። የሱ ትምህርት አልነበረም ይሄ። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁ አለ። ጨርሶ ሲሄድ ጨርሻለሁ ብሎ ነው ሄደው። ምንም በስውር አልተናገርኩም ብሎ ተናግሯል። ዮሐንስ ወንጌል ላይ ምንም የደበኩት በስውር ያስተማርኩት ነገር የለም፣ በግልጽ ሁሉ ነገር እንዳስተማረ ተናግሯል። እሱ ግልጽ ተናግሬያለሁ ባለው ትምህርት ውስጥ እኔ አምላካችሁ ነኝ አምልኩኝ ብሎ አስተምሮ በጭራሽ አያውቅም። የዘላለም ሕይወት ማለት በቃ የኢየሱስ ትምህርት ከሆነ ኢየሱስ ክርስቶስ ነኝ፣ መልእክተኛ ነኝ፣ ነብይ ነኝ፣ አምላክ አለኝ የሚለውን ነው የተናገረው። ከዚህ ውጭ ሌላ ትምህርት የለም። ካለ አሳየን ኢየሱስ ያስተማረው። እሺ ብቻ እያዘ ያልኩ እንደሆነ ይገባኛል። አሁንም ሀሳቤን አልተረዳኝም መሰለኝ። ለምን እንደሆነ አላውቅም እኮ ንገረኛ። ሀሳብን እንድረዳ አልተረዳኸኝም ሳይሆን አንተ ሀሳብን እኔ መግለጽ ካልቻልክ ንገረን። ለምሳሌ ይሄ ትምህርት አንተ መታምነው አንተ ፕሮቴስታንት ከሆንክ የሥላሴ እምነት ነው ገባህ? ይሄ ሥላሴን ማመን የኢየሱስ ትምህርት አይደለም። ለምሳሌ ኢየሱስ አብ ወልድ መንፈስ ቅዱስ አንድ አምላክ ብላችሁ ተቀብሏል፣ ወይም ደግሞ ኢየሱስ አምላክ ነው ብለን ነው የምታምነው። ኢየሱስ እኔ አምላካችሁ ነኝ ብሎ ያስተማረበት ክፍል የለም። ለምሳሌ እንዴት ትድናለህ አንተ ኢየሱስ ያላስተማረውን ትምህርት እያመንክ? እሺ እኔ አሁን ምዕራፍ ነው የሚሰጥ አንተ አስረዳኝ። እሺ አሁን እኔ እሰጥላለሁ አንተ ብቻ አስረዳኝ። ዮሐንስ ወንጌል ምዕራፍ 13 ቁጥር ከ16 እስከ 18 አንብብና አስረዳኝ እስቲ። እኔ ጸጥ ብዬ ልስማ። እሺ ዮሐንስ ወንጌል ምዕራፍ 3 ላይ አይደለ? ምዕራፍ 3 ቁጥር 16 ላይ ኢየሱስ እዚህ ጋር ምን ብሎ ነው የሚያስቀምጠው? ኢየሱስ በእርሱ የሚያምን ተብሎ ሲቀመጥ በኢየሱስ የሚያምን የዘላለም ሕይወት እንዲኖረው ሲባል ኢየሱስ በመጀመሪያ ደረጃ አምላክ ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። ይሄን ኢየሱስ ያብራራው አምላክ እንደላከው ይናገራል። እዚህ ጋርም የዘላለም ሕይወት ሰዎች የሚያገኙት ትምህርቱን ነው። የዘላለም ሕይወት የሚባለው በራሱ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ የላከኝ አብ የምለውና የምናገረውን ትእዛዝ ሰጠኝ አለ። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ አለ። ዋናው ሰዎች የዘላለም ሕይወት አምላክ ሰዎችን የሚልከው ለምንድን ነው ሲባል ሰዎች እንዲድኑና የአምላክን መመሪያ እንዲያገኙ ነው። ሌላ አዲስ ነገር የለም። ኢየሱስን ሲልከው ያንን ትምህርት ህዝቦች እንዲድኑ ነው። ለዛ ነው ኢየሱስ ከእስራኤል ቤት ለእስራኤል የተላከው። ለዛ ነው ማመን አለባቸው። ምን ብለው ማመን አለባቸው? አንደኛ ዮሐንስ መልእክት ምዕራፍ ቅድም የጠቀስኩልህ ማለት ነው። ዮሐንስ መልእክት ላይ ምን ብለው ማመን አለባቸው? በእርሱ የሚያምን ሲባል ቬግ ሆኖ ነው የቀረበው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ የሚያምን ከእግዚአብሔር ተወልዷል ብሎ አስቀመጠ። ኢየሱስን ክርስቶስ ነው ብሎ ማመን ነው። ስለዚህ በእርሱ የሚያምን የተባለው ይሄ ነው። መልእክተኛ መሆኑን ማመንና ክርስቶስ ነው ብሎ ማመን። ልጅ የእግዚአብሔር ልጅ ተብሎ እዚህ ክፍል ላይ መጠቀሱ የእግዚአብሔር ልጅ የሚለው ቃል ምንም አዲስ ነገር አይደለም። የእግዚአብሔር ልጅ ማለት አንድ አካል በብዙ መልኩ ሰዎች የእግዚአብሔር ልጅ ሊባሉ ይችላሉ። የመጀመሪያው ሰዎች አባት ከሌላቸው የእግዚአብሔር ልጅ ብሎ መጽሐፍ ቅዱስ ይጠራቸዋል። ለምሳሌ አዳምን ብትወስዱ የእግዚአብሔር ልጅ ተብሎ ይጠራል። እዚህ የኢየሱስን የዘር ሐረግ ሲዘረዝር እንትናን ወለደ እያለ ይቀጥልና ከዛ አዳም ጋር ሲደርስ የሴት ልጅልና ሔዋንን የሴት ልጅ አዳምን ሔዋንን ወደዛ ይመጣ የሴት ልጅ ይልና
እሷን ደግሞ የአዳም ልጅ ይላትና አዳምን ግን አባት ስላሌለው የእግዚአብሔር ልጅ ብሎ ያስቀምጣል። አባት የሌላቸው አካላት የእግዚአብሔር ልጅ መባል ከቻሉ ምንም አዲስ ነገር የለም። ኢየሱስ የእግዚአብሔር ልጅ ቢባል ማለት ነው። ሲቀጥል ይሄ ጻድቅ አካላትም የእግዚአብሔር ልጅ ይባላሉ። ባይዘው ጀነራሊ ባይዘው የእግዚአብሔር ልጅ ተብሎ ይጠራሉ። ማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የሚያስታርቁ የእግዚአብሔር ልጅ ይባላሉ ማለት ያስቀምጣል። የእግዚአብሔር ልጅ ማለት ጻድቅ መሆኑን ለማሳየት ነው፣ መልካምነትን ለማሳየት ነው። ዮሐንስ ወንጌል ምዕራፍ 8 ላይ አይሁዶች ለምሳሌ ልትገኙ ትፈልጋላችሁ፣ አይሁዶች ኢየሱስን መግደል ስላሰቡ ምን አላቸው? የዲያብሎስን የአባታችሁን የዲያብሎስ ስራ ትሰራላችሁ አለ። አይሁዶች ለምንድን ነው ዲያብሎስ አባት የተባሉት ሲባል ምክንያቱም የዲያብሎስ መንገድ ስለሚከተሉ ነው። ስለዚህ አንድ አካል የሚከተለውን አካል ልጅ ተብሎ መጠራት አዲስ ነገር አይደለም። ለምሳሌ አይሁዶችን የዲያብሎስ ልጆች ናችሁ ይላቸው ነበር ኢየሱስ። አባታችሁ ዲያብሎስ ነው ሲላቸው እነሱ ዘራቸው ዲያብሎስ ነው ማለት ነው አይደለም። ኦንቶሎጂካሊ ዲያብሎስ ልጅ አይደሉም፣ ሰው ናቸው እነሱ። ነገር ግን በስራ ደረጃ የዲያብሎስ ልጅ አስባላቸው። ሴም ወይ መጽሐፍ ቅዱስም የአምላክ ልጅ ብሎ ሲጠራ ሰዎችን በስራቸው ይገልጻቸዋል። መልካም ተግባራት የሚያደርጉትን የአምላክ ልጅ እያለ ይጠራቸዋል። ማቴዎስ 5:9 ለምሳሌ የሚያስታርቁ የእግዚአብሔር ልጆች ናቸው ብሎ ያስቀምጣል። ስለዚህ ይሄ ኦንቶሎጂካል ሳይሆን በስራ የሚመጡ ነገሮች ናቸው። ሲቀጥል የእግዚአብሔር መንፈስ በእግዚአብሔር መንፈስ የሚመራ አካል ሁሉ የእግዚአብሔር ልጅ ይባላል። ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ የእግዚአብሔር ልጆች ናቸው ይላል። ኢየሱስ በአምላክ መንፈስ ነበር የሚመራው። ኢሳይያስ ምዕራፍ 61 ቁጥር 1 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል ብሏል። ኢየሱስ በአምላክ መንፈስ ስለሚመራ የእግዚአብሔር ልጅ ቢባል ምንም አዲስ ነገር የለውም። ስለዚህ ኢየሱስ የእግዚአብሔር ልጅ ተብሎ መጽሐፍ ቅዱስ ላይ ሲቀመጥ በዛ ስሌትና ነው። ስለዚህ ምንም እዚህ ጋር ምንም ነገር የለውም። ስለዚህ ኢየሱስ የእግዚአብሔር ልጅ መባሉ በእግዚአብሔር መንፈስ ስለሚመራ ነው። ልክ ሮሜ 8:14 ላይ ሌሎች ሰዎች በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጅ ይባላሉ። አኖይንት ተደርጓል። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር በመንፈስ ቀብቶታል። ለዛ ነው የእግዚአብሔር ልጅ የተባለው እንጂ የእግዚአብሔር ልጅ ሲባል አምላክ ኦንቶሎጂካሊ እንዲህ በባህሪው እንደዚህ የሱ ልጅ ሆኖ አይደለም። እሺ በጣም ከመደብረኝ አንዱ ነው። መደረብ አልፈለኩም ብቻ ግን ጨርሳለሁ። ሀሳብን ችግር ማለት ጥያቄ ካለ እዚህ ሀሳብ ነገር የኢየሱስ ልጅነት ጅማሮ እንዳለው ታውቃለህ? ከጊዜ በኋላ እንደጀመረ ማስረጃ አለ። እሺ አሁንም ምን መሰለህ የኔ ጥያቄ ምዕራፍ ቁጥር 16 ላይ ስለ ዘላለም ህይወት ነው ወይስ ስለ ዘላለም ህይወት ነው? ስለ ዘላለም ህይወት ያለው ነው የሚያወራው። ስለ ዘላለም ህይወት ነው የሚያወራው። ቴንክ በጣም እሺ። እዛ ጋር ብቻ ቁጥሮቹን እያነበብኩኝ ልታስረዳኝ ትችላለህ? የትም ቦታ ባትሄድ ማለት ነው። ሁሉ ጊዜ እኔ እዚህ ቦታ ነው በቃ አጥብቆ የያዘኝ ማለት የሌላ ቦታ እየጠቀስክ ሳይሆን ከቁጥሩ 16 እስከ 18 የነገርኩህ እያብራራሁልህ ነው እንዴ። ምን ሆነሃል? ለምሳሌ ዮሐንስ ወንጌል ምዕራፍ 3 አሳየኝ እስቲ። አዲስ ጥቅስ እኮ አይደለም። አሁን እዚህ ክፍል ላይ ደጋግማ አነበብኩ። እኔ አሁን ለምሳሌ አሁን ባወራሁት ካልሰማኝ በጣም ከባድ ነው። በእርሱ የሚያምን አለ። በእርሱ የሚያምን አሁን እዚህ ጋር ምን ብሎ የሚያምን የሚለው ነገር አልተጠቀሰም እዚህ ክፍል ላይ። ተረዳኸኝ? ከዚህ ሲጀመር ዶክትሪን በአንድ ጥቅስ አይመሰረትም። ለምሳሌ ኢየሱስ እኔ የወይን ግንድ ነኝ አባቴ ገበሬ ነው ብሎ ተናግሯል። ስለዚህ አሁን ይህን ጥቅስ ብቻ እናንብበው። ኢየሱስ የወይን ግንድ ነው፣ አብ ገበሬ ነው፣ አርሶ አደር ሆኖ የሚጠሩት አጠቃላይ እንደዚህ አይነበብም ሲጀመር። እኔ አሁን ይህን ጥቅስ አብራርቼ ስጠቀም ለዛ ነው። አሁን እዚህ ጋር በ18 ጨርሰልኝ። ይቅርታ ተደረብኩልህ። አንብበውና ማለት ነው። አንብበው፣ ዝም ብለህ አንብበውና እሺ፣ አንተ ካነበብከው ትነግረኛለህ። እንግዲያውስ እሺ፣ እንዴት እንዳልተብራራ ላሳየው። በእርሱ የሚያምን ይላል። ምን ብሎ የሚያምን ጨርሳ እስከ 18 እኮ ምን ብሎ የሚያምን እዚህ ጋር ተቀምጠዋል። ምን ብሎ የሚያምን የሚለው ላይ የሚዘጋው እኮ ቁጥር 18 ላይ ነው እኮ። እስከ 3 ላይ እስከ ቁጥር 18 ባለው ምን ብሎ የሚያምን የሚለው ንገረን እስቲ። እንዲህ ብሎ የሚያምን የሚል አሳየኝ እዚህ ላይ። ለአንብበው ወይስ ሀሳቡ ነው ተነበዋል። በ88 ስለተነበበ አንተ እንትኑን ንገረን። ይሄ ቃሉን ኃይለ ቃሉን ንገረን። በቃ ለምሳሌ በአንዱ በእግዚአብሔር ልጅ። ስለዚህ የእግዚአብሔር ልጅ የእግዚአብሔር ልጅ የሚለው ቃል ነው ማለት ነው አይደል? እንትን ያለ በቃ ነገርኩኝ እኮ። እናንተ የማትቀበሉት እሱን ነው። አስረዳሁኝ እኮ ቅድም። መጽሐፍ ቅዱስ የእግዚአብሔር ልጅ ስል ምን ማለት ነው የሚለውን ረጅም ሰዓት ሳውራ እያዳመጥከኝ አልነበረም? ረጅም ሰዓት የእግዚአብሔር ልጅ ማለት በመጽሐፍ ቅዱስ ኢየሱስ የእግዚአብሔር ልጅ ሲባል በጭራሽ የባህሪ ልጁ አይደለም። ስለዛ እየተወራ ጅማሮ አለው እያልኩ እኮ ነው። ኢየሱስ ልክ ሌሎች ሰዎች የእግዚአብሔር ልጅ በተባሉበት መልኩ ነው ኢየሱስ የእግዚአብሔር ልጅ የተባለው እያልኩ ነው። ልክ ሌሎች የእግዚአብሔር ልጅ ተብለው የለ እንዴ? ለምሳሌ አዳም የእግዚአብሔር ልጅ ተብሏል ተጠቀስኩልህ። እያዳመጥከኝ ስላልነበረ ነው። ለምሳሌ አዳም የእግዚአብሔር ልጅ ተብሎ ተጠርቷል ሉቃስ ወንጌል ላይ ብዬ ስነግርህ እየሰማኝ አይደለም። ሉቃስ ወንጌል
ምዕራፍ 3 ላይ የእግዚአብሔር ልጅ ምዕራፍ 3 ቁጥር 38 ላይ አዳም የእግዚአብሔር ልጅ ተብሎ ተጠርቷል። ምንም አዲስ ነገር የለውም። አዳም የእግዚአብሔር ልጅ ሲባል ምን የአምላክ የባህሪ ልጅ ሆኖ ነው? አይደለም፣ አባት ስላሌለው ነው። ኢየሱስም ሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ ያለ አባት ነው የተፈለገ። የእግዚአብሔር ልጅ ይባል ምንም አዲስ ነገር የለውም። ሲቀጥል በመንፈስ ቅዱስ የሚመሩ አካላት የእግዚአብሔር ልጅ ይባላሉ። ሮሜ ምዕራፍ 8 ቁጥር 14 ላይ ጳውሎስ ራሱ በእግዚአብሔር መንፈስ የሚመሩ ሁሉ የእግዚአብሔር ልጆች ናቸው። ሁሉ የእግዚአብሔር ልጅ ነው። በአምላክ መንፈስ የሚመራ አካል በአጠቃላይ የእግዚአብሔር ልጅ ተብሎ ይጠራል። ኢየሱስ ኢሳይያስ ምዕራፍ 61 ቁጥር 1 ላይ ወይም ደግሞ ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ መንፈስ በእኔ ላይ ነው አለ። ስለዚህ በአምላክ መንፈስ የሚመራ አካል የእግዚአብሔር ልጅ ተብሎ እንደሚጠራ ሮሜ 8:14 ላይ ይናገራል። እያንዳንዱ ምንም ይሄ ኦንቶሎጂካል ነገር አይደለም። ልክ ሌሎች የጸጋ ልጅነት እንዳላቸው ለኢየሱስም የጸጋ ልጅነት ነው። በስምምነት የመጣ ነው። ለዚህ ከፈለክ ማስረጃ ልሰጥ እችላለሁ። ኦኬ። ስለዚህ እናንተ ምን ትቀበላላችሁ ማለት ነው? እንደ ኖርማል ልጅ የሚለው የባህሪ ልጅነት አያሳይም መጽሐፍ ቅዱስ ባጭሩ። ኢየሱስን የባህሪ ልጅነት አያሳይም። የኢየሱስ የባህሪ ልጅነት ጅማሮ አለው ብለህ ታምናለህ? ዛሬ በሚል የጀመረ ነው ወይስ ሁሌም ዘላለም የነበረ ነው? ልጅ የተባለው ከድንግል ማርያም ማህፀን ከተወለደ በኋላ መጀመሪያማ መለኮት ነበር ብለን የምናምነው ከአብ ጋር ነበር። እኔ ከአንተ ጋር ነበርኩ አይደለም የሚለው ጥቅሱን በደንብ ባልረዳው። ስለዚህ ስላሴ የሚባል ነገር አልነበረም ነው። በፊት ከኢየሱስ ከመወለዱ በፊት ስላሴ የሚባል ነገር አልነበረም። ያ መለኮት አብሮ አንድ ላይ ነበረ የተገለጠ ከድንግል ቆይ አሁን ራሱ ሌላ ስህተት ነው። ፕሮቴስታንቲዝም ራሱ አልተረዳውም ክርስትናን። እሺ ሲጀም ከማርያም ሳትፈጠር በፊት ስላሴ የሚባል ነገር ነበረ? አልነበረም በፍጹም። ከጊዜያት በኋላ ነው አብና ወልድ የተገነጠሉት? ድሮ በዛ ሳይፈጠር አሁን ነው የዛ ሰዓት አምላክ ወልድ የሚባል። ስለዚህ ማን ነው ስሙ የዛኔ ሳይነጠሉ በፊት? ማለትም አንድ ነበረ ማለት ነው የዛኔ ወይስ ሶስት ነበሩ የዛኔ? አንድ ነበሩ እንጂ ነበሩ ለምትላል አንድ ነበር አይደል? አዎ አንድ ነው። ማን ነው እሱ? አብ ነው ወልድ ነው መንፈስ ቅዱስ የሚባል ነገር የለም። አብ ነው። መጽሐፍ ቅዱስ አብ ብሎ ነው የምናገረው። ስለዚህ አንዱ አምላክ አብ ነው ማለት ነው አይደል? አብ ነው። አብ ከዛ አብ ነው ግን በሶስት አብ ተገንጥሎ ነው ሁለት ቦታ። ከዛ በኋላ አብ ሁለት ቦታ ተገንጥሎ ነው ከዛ በኋላ አይ በመለኮት አንድ ናቸው። በአካል ነው ሶስት የሆኑት። በአካል እኮ ገባኝ። በአካል የሚለው ነገር የመጣው መጀመሪያ ማርያም ሳትፈጠር ነው ወይስ ከተፈጠረችው ከማርያም በኋላ ነው አካል የሚለው ነገር የጀመረው? አካል የተባለማ ኢየሱስ ክርስቶስ ከማርያም ስጋ ነስቶ ከተወለደ በኋላ ማርያም ሳትፈጠር በአካል ሁለት ናቸው። ይሄንን ፍጥረት ዓለም ሳይኖር በአካል ሶስት አይደለም አይደል? በመለኮት ሶስት ነበሩ፣ ግን በመለኮት አንድ ነበሩ። በአካል ሶስት የሆኑ በመለኮት ናቸው ሶስት የሆኑት። በፍጹም በአካል በመለኮትማ አንድ ናቸው። ስለዚህ ማርያም ሳትፈጠር በፊት ስላሴ ነበረ ማለትም በአካል ሶስት የሆኑ አሉ። ድሮም ማርያም ምናምን የሚባል ነገር ሳይኖር አብ ወልድ መንፈስ ቅዱስ የሚባል እንዲህ ለሶስት ነበሩ። ማን ነው? እንዴት መጀመሪያ ጊዜ ማርያም ሳትፈጠር ፍጥረት ዓለሙ ሳይኖር ሰማይና ምድር የሚባል ነገር ሳይኖር በፊት አብ ወልድ መንፈስ ቅዱስ ለሶስት ነበሩ። መለኮት አካል የጠየቅኩህን ብቻ መልስልኝ። ፍጥረት ዓለሙ ሳይፈጠር በፊት አብ ወልድ መንፈስ ቅዱስ የሚባል ነገር ነበረ? አብ ብቻ ነበር በመለኮት። አሁንም እየነገርኩ ነው። በመለኮት በአካል በምንም ነገር በመለኮትም በምንም ነገር ይሄ ሶስት የሚባለው ነገር ነበረ ወይ ያልኩ ነው። ፍጥረት ዓለሙ ሳይፈጠር በፊት ይሄ በአካል ሶስት የሚባለው ነገር ነበረ ወይ? አልተገለጠም። ነበረ ወይ ተወሱ አሁን ነበረ ወይ? ኧረ ተው መልስ። አልተገለጠም ነበር። በመለኮት አንድ ነበሩ በአካል ከዚያ በኋላ ኢየሱስ ክርስቶስ ከዛ በኋላ የሚለው ነገር አንድ ይቅርታ ነበሩ ወይስ አልነበሩም? ይሄ ነው ጥያቄ። እንዴ አብ ወልድ መንፈስ ቅዱስ የሚል በአካል ሶስት የሚለው ፍጥረት ዓለሙ ሳይፈጠር በፊት ነበረ ወይስ አልነበረም? እኔ እሱን አላውቅም።
የማላውቀው ነገር ከማወራ አላውቅም ሲል በመለኮት አንድ ከሆነ በአካል እንደተገለጠ ኢየሱስ ክርስቶስ ከመጣ በኋላ ነው፣ ወደ ምድር ከመጣ በኋላ ነው እንጂ አሁን እኮ ያስቸግረናል። ለመወያየት አንችልም። ይሄኛው መሰረት ያስፈልገናል። ገባ? አሁን ይሄ ነገር የኢየሱስ ህልውና የሚለው ነገር እንትን ይለናል፣ ያስፈልገናል ይሄኛውን ነገር። አሁን አንተ ያንተ ፖዚሽን እዚህ ጋር አስፈላጊ ነው የሚሆነው። አንተ በተረዳው መሰረት አሁን ሄደህ ትጠይቃለህ ከፈለክ። አንተ በተረዳው መሰረት አሁን ያንተ አረዳድ ኢየሱስ ከመፈጠሩ በፊት ነበረ ብለህ የምታምነው በምድሩ ላይ ፍጥረት ዓለሙ ሳይኖር በፊት አብን የነበረው ወይስ አብ ወልድ መንፈስ ቅዱስ ነው የነበረው? እኮ በመለኮት አንድ ነበሩ እያልኩ ነው ወንድሜ። በዛ ሰዓትም ስለ አካል መጠየቅ መለስልኝ። አብ ወልድ መንፈስ ቅዱስ በአካል የአብ የሚባል አካል ወልድ የሚባል መንፈስ ቅዱስ የሚባል የራሳቸው እኔነት ያላቸው ፐርሰን ማለት እኮ ነው። አካል የሚባለው ነገር እኔ ብሎ የሚያወራ እኔነት ያለው ፐርሰን ማለት ነው። እንደዚህ እኔ ብለው የሚያወሩ ኢንዲፔንደንትሊ እኔ ብሎ ለምሳሌ አብ እኔ ብሎ ያወራል፣ ወልድም ያወራል። ስለዚህ እንደዚህ ኢንዲፔንደንት የሆኑ በአካል ሶስት የሆኑ ነበሩ ወይ ነው ጥያቄ። እኔ ፍጥረት ዓለሙ ሳይፈጠር ወልድ ስትል ኢየሱስ የሚባል ነው የምጠራበት፣ አብ ስትል አባትየው የምጠራበት ልክ እንደዚህ አይነት ነበረ ወይ ነው ጥያቄ። ፍጥረት ዓለሙ ሳይፈጠር ኦኬ፣ አብ ወልድ መንፈስ ቅዱስ ሆኖ ነበሩ ወይ በዛን ጊዜ እያልከኝ ነው? አዎ፣ ምክንያቱም አንዱን ላከው ካልክ እኮ አንደኛውን የመጣው አይደለ? ድረስ ተንደረረው አንተ ልታሳስተኝ ነው አይደል? እዛ ጋር ስትጀምር በቃ ነገሮች መበላሸት ይጀምራሉ። ከዛ ስትነሳ ነው በቃ አይስማ ሲል የማላውቀው ነው አብዛኛው ዝም ብዬ ከምተበትብ እኔ እንደማለት ይሄ የማውቀው ሀሉ እያወራ ያለው እንጂ በዛን ጊዜ እንዴት ነበር? ችግር አንተ በምታውቀው ይልክ ችግር አንተ በምታውቀው እኮ ልነሳለህ። ሶስት ናቸው ብለህ ከተነሳ እኮ ሶስት አምላክ ሆኖ ነው የሚጀምረው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ ብለህ አንደኛውን የመጣው ካልክ በጣም ከባድ ነው። ሶስት አምላክ ይዘህ ነው የሚጀምረው አይደል? አይመስልህም? ለምሳሌ ፍጥረት ዓለሙ ሳይፈጠር በፊት አብ ወልድ መንፈስ ቅዱስ ባሉ ሶስት ቢኖሩ ከዛ አንደኛው አንዱን ልኮት ሂድ አንተ ብሎት እንትን ቢል ሶስት አይመስሉም? በዛን ጊዜም ሶስት ነበሩ እያልን ነው። እንደዛ ከሆነ የሥላሴ አንተ የምታምንበት ትምህርት እንደዛ ነው የሚያምኑት። ድሮም አብ ወልድ መንፈስ ቅዱስ የሚባል ነበር፣ ሶስት ነበረ ነው ብሎ የሚያምኑት ድሮ። የአንተ ቤተ እምነት እንደዛ ነው የሚያምኑት። ሥላሴ ባል ድሮም የነበረ ነው ብሎ ነው የሚያምኑት። አይተሃል ምን ያህል የተሳሳተ ቤተ እምነት እንዳለ። እኛ ለዛ ነው ላይ ከፍተን ለማስተካከል የምንታገል። ድሮም ሶስት ናቸው ብሎ ነው የሚያምኑት የእናንተ። አብ ወልድ መንፈስ ቅዱስ ባል ፍጥረት ዓለም ሳይፈጠር ሶስት ማንነቶች አሉ ብሎ የሚያምኑት። አብ ወልድን ያናግረዋል፣ ወልድ አብን ያናግረዋል፣ መንፈስ ቅዱስ ሁለቱንም ያናግራቸዋል። እንደዚህ ነው የሚያስቡት። ኦኬ ድሮም እንደዚህ ነው ብሎ አብ አስተዳዳሪ እንደሆነ ሁላ ታውቃለህ። አብ ዋና አስተዳዳሪያቸው አብ ነው ብሎ የሚያምኑት የእናንተ ቤተ እምነት። ዋና አስተዳዳሪ ነው ለምን እንደሚልካቸው ምናምን ሲባል አብ ዋና አስተዳዳሪ ነው፣ ወልድ ደግሞ እንትን ነው ስራ አስፈጻሚ ነው ምናምን ነው፣ መንፈስ ቅዱስ ደግሞ የሁለቱም ተላላኪ ነው የሚሉት። ላሳይክ ማስረጃ። የእናንተ ቤተ እምነት እንደዛ ነው። ላሳይክ እንደውም ከፍቼ አብ ተላላኪ እንደዛ ታምናለህ። አብ ዋና አስተዳዳሪ ሆኖ ወልድ ስራ አስፈጻሚ ነገር ነው፣ መንፈስ ቅዱስ ደግሞ ይላላካል። ታምናለህ እንደዛ? ምን አለ? አብ ዋና አስተዳዳሪ ሆኖ ወልድ ደግሞ የሚላላክ መንፈስ ቅዱስ ደግሞ ወልድ ደግሞ ስራ አስፈጻሚ ነው ይቀርታ ወልድ እንትን ይሆነ እንደዛ ትቀበላለህ አንተ? እንደዛ ነው የምታምኑት እናንተ። ሶስት አምላክ ነው የምታምኑት። ምን ትላለህ? ምን አልከኝ? አብ ወልድና መንፈስ ቅዱስን አብ ዋና አስተዳዳሪ ነው ብለን የምታምነው? አብ ዋና አስተዳዳሪ፣ ወልድ ስራ አስፈጻሚ፣ መንፈስ ቅዱስ ተላላኪ ነው ብለን የምታምነው? አዎ እንደዛ ነው። ታምናለህ እንደዛ? አዎ አብ ሁሉንም መስገኘ ነው። አብ የመጀመሪያው ነው። ወልድ ደግሞ የሚላላክ ነው። ወልድ ደግሞ ስራ ነው የሚያስፈጽመው ነው። መንፈስ ቅዱስ የሚላላክ ነው። እንደዛ ነው የምታምነው? አዎ። ከዚህ አብ ይበልጣቸዋል ማለት እኮ ነው። አብ እኮ ዋና አስተዳዳሪው ነው፣ እነሱ ይላላካሉ ማለት ነው። ተቋም ነው ያለው ማለት ነው። ተቋሙ አስተዳዳሪ ያለው ስራ አስፈጻሚ ያለው ምናምን ማለት በስልጣን በሁሉም ነገር እኩል ናቸው፣ አይበላለጡም። እኩል ከሆነ ለምን አያስተዳድሩም እነሱ?
ኦኬ አንድ ላይ ለምን አልሆኑም ነው አንዴ እኩል ኮር ወደ ስራ አስፈጻሚ ተላላኪ ከመሆን እኮ ማስተዳደር የቱ ነው የሚሻለው? ማስተዳደር እኮ ነው የሚበልጠው። አስተዳዳሪው አለ፣ ሌሎቹ ተላላኪ ናቸው። መንፈስ ቅዱስ ከሁለቱ ነው የሚላላከው። ወልድ ቢያንስ ይሻላል፣ ስራ አስፈጻሚ ነው። አትሊስት እንኳን ተላላኪ አይደለም ቢያንስ ማለት ነው። መንፈስ ቅዱስ አሁን ምን ማስተዳደር ምናምን የለበትም፣ ይላላካል ነው። እኔ አይደለም ያልኩት፣ የራስ ምሁራኖች ነው ያሉት እንደዛ። ወዲህም እንደ ሰማው ከሆነ ሶስቱም እኩል ከሆነ በስልጣን በኃይል እኩል ናቸው፣ አይበላለጡም። ግን አብ ደግሞ ሁሉ ማስገኘ ነው የሚል እኮ አስተዳዳሪ ነው አይደለ? አብ አስተዳዳሪ ነው። ወልድ ደግሞ ወልድ አስተዳዳሪ አይደለም አይደል? ኦኬ አብ ነው። ወልድ አስተዳዳሪ ነው ወይስ ተላላኪ ነው? ወይ ማለት አስፈጻሚ ነው? ወልድ አስተዳዳሪ ነው ወይስ እንትን ስራ አስፈጻሚ ነው? አትሳቅ አንተ ሰውዬ። እኔ የተጻፈውን ያነበ እኔ ጆክ እያወራሁ አይደለም። እኔ አንተ መጽሐፍ የሚለውን ነው ያልኩህ። እሺ እንደዛ ነው የሚለው። አብ ሁሉ ማስገኘ ነው እንጂ አብ ነው እኮ አስተዳዳሪ በሚለው ግባ። አስተዳዳሪ አስተዳዳሪ እንዳይበዛበት የሚላላከው ሰው ነው የሚበልጠው። ጃ አስተዳዳሪ አውቆታል እኮ ራሱ ሀሳቡን ራሱ 10 ጊዜ ነው እየቀያየረ ያለውና እንደዛ ከምን አሳየው ማስረጃውን ላሳየው። ልክተውና ካሜራ ተጠንቀቅ። እሺ እና እንትና እውነትን ምናምን ባለው እነ ሶስት አምላክ ነው የሚያምልኩት። እንደዚህ ነው የሚያምልኩት። እሺ አንተ አሁን ያሰብከው አንዱ አምላክ መጥቶ የተገነጠለ ነው የሚመስል፣ እሱም ራሱ አደገኛ ትምህርት ነው። አንተ ራሱ የምታምነው ይሄ አንድ አምላክ ሆኖ ከዛ ከኢየሱስ በኋላ 3 ቦታ ተገነጠለ የሚለው ራሱ ሌላ ጉዳይ ነው። ግን እንደዛ ብለው ራሱ አያምኑም። እኛ ወደዛ እንውሰድና የሥላሴ አማኞች አንድ አምላክ 3 አካል ነው ብሎ ነው መጀመሪያው ነው የሚያምኑት። ሶስት እኔዎች ናቸው ብሎ ነው የሚያምኑት። አንዱ አስተዳዳሪ ነው። እንደዛ ነው የሚረዱት። ገለጡም በፊት ማለት ነው። ድሮም ዓለም ሳይፈጠር በፊት ድሮም 3 ናቸው ብሎ ነው የሚያምኑት። እንደዚህ ነው የሚያምኑት። ድሮም 3 ናቸው። ያንተ ቤተ እምነቶች እንደዚህ ነው የሚያምኑት። የሥላሴ አማኝ እንደዚህ ነው የሚያምኑት። በቃ ድሮም 3 ናቸው። አንደኛው ነው የመጣው፣ ሁለቱ አልመጡም። ልከውት ነው አንዱን ልኮት ነው። ልከውኛል ስለሚል እንደውም አንድ ላይ ነው የላኩት ብለው ነው የሚያምኑት። አብና መንፈስ ቅዱስ ነው የላኩት ወልድን ማለት ነው። ምን አጥፍቶ እንደሆነ አይታወቅም። ለምን እሱ እንደላኩት ለምን ራሳቸው እንዳልመጡ ማለት ነው። ስራ አስፈጻሚ ስለሆነ ሊሆን ይችላል በደል የሚደርስበት። ሶስት አምላክ አልሆኑም። እንደዛ ከሆኑ 3 አምላክ ነው የሚሉት። 3 ሆኖ መጀመሪያውኑ እንደዛ ከሆኑ እኮ 3 አምላክ ነው። ለዛ ነው 3 አምላክ ማምለክ ይቅርባችሁ የምንለው። ለዛ ነው። እሺ አንተም 3 አምላክ ከማምለክ ውጣና ወደ እስልምና መምጣት ነው ያለብህ። ያው ቃል በቃል ደግሞ የሚሉትን ነገር ደግሞ ላሳይ። ቃል በቃል የሚሉትን ነገር ላሳይ። ቆይ ጓንት ላድርግ አንዴ። ጃ ኳስ እያየህ ነው እያሉ ነው ስክሪን ላይ ከታች ሳይ ከያየሁ ነው። ምንድን ነው? ዝም ብዬ ከፍቼ ነው እንዳይዘጋ። ምንም ኳስ እነሱ ያሉትን ነው ስክሪኑ የሚንቀሳቀስ ነገር እንትን ካላለ ሪስትሪክሽን እያሳየ ላይክ እንትን እኮ ዋርኒንግ አመጣብኝ አካውንቱ። ቆይ ላሳይክ። እንትና እውነትን የሚለው አካውንት ላሳይክ። የራሳ ፕሮቴስታንት ነው አይደለ? እንደዛ አይደል ያልከኝ? እውነትን የሚለው አካውንት ፕሮቴስታንት ከሆንክ ላሳይክ። ጃ ይታያል? ካሜራ ወዴት ነው? ይታያል። አሪፍ ነው። ወደ መጽሐፉ ነው። ወደ መጽሐፉ። እሺ ይኸው ለዚህ ጋር ካየኸው ተመልከት። ይሄ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር፣ ይሄ የእናንተ መጽሐፍ ነው። አዲሱ መደበኛ ትርጉማቸው የፕሮቴስታንት አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር የእናንተ መጽሐፍ ነው ይሄ። ከዛ ፔጅ 1759 ላይ ጋር ፔጅ 1759 ላይ ያው እዚህ ጋር ያስቀምጣል። ይታያል። እዚህ ጋር ሲያስቀምጥ ስለ ሥላሴ ሲያስቀምጥ ወልድ ለአብ እንደሚገዛ የሚለውን ፓርት ሲያስቀምጡ ምን ብላ በሥላሴ አካላት ይታያል። እዚች ጋር ጣት ያለበት ይታያል። እንትና እውነተኛ ነው ምናምን እዚች ጋር ይታያል። እዚች ጋር ማለት ነው። ይኸውልህ ያው እዚች ጋር በሥላሴ አካላት የሚለው ይታያል። እዚች ጋር
ጣት ያለበት በስላሴ አካላት መካከል አብ አለ ይታያል። አብ የበላይ አስተዳዳሪ ነው አለ። አብ የበላይ አስተዳዳሪ ነው። ወልድ የአብን ፍቃድ የሚፈጽም ነው አለና ከዛ ሲባል መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው አለ። አብ የበላይ አስተዳዳሪ ነው። ወልድ በአብ የሚመጣውን ሐሳብ ወይም ደግሞ የአብን እንትን የሚያስፈጽም ነው። መንፈስ ቅዱስ ደግሞ የሚላክ ነው። ይህ ተቋም ትልቅ ተቋም ሄደ። አሁን የትኛውም ተቋም ብትሄድ ዋና አስተዳዳሪ ያለ፣ ስራ የሚያስፈጽም አለ፣ የሚላላካል። አሁን እንደዚህ ነው። የሆነ ተቋም ነው አሁን ፍጥረት ዓለም የሚያስተዳድረው ብላችሁ ይህ በጣም አምላክ ላይ መቀለድ ነው። በአምላክ በግሩፕ ነው የሚሰራው የሆነ ብላችሁ የሆነ አንድ ተላላኪ፣ አንድ አስተዳዳሪ፣ አንድ ምንትን የሚል ምናምን ከባድ ነው። በጣም ከባድ ነው። ይሄን አምነህ እንዳትሞት። ኢየሱስ ይሄን አስተምሯል ወይ ሲባል አላስተማረም። አንድም ቀን አላስተማረም። እሺ ኢየሱስ እኔ አምላካችሁ ነኝ ብሎ አስተምሮ አያውቅም። እንደዚህ እኔ ከስላሴ አካላት አንዱ ነኝ ብሎ አስተምሮ አያውቅም። እኔ አምላካችሁ ነኝ ጭራሽ አስተምሮ አያውቅም። ይሄንን ነብይ አምላክ እንዳለው ዮሐንስ ወንጌል 17 ብቸኛ እውነተኛ አምላክ እንደላከው ተናገረ። ወደ አምላክ ወደኛም ወደ እሱ አምላክ እንደሄደ ተናገረ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ማየት ይችላል። ክርስቶስ መሆኑን ተናገረ ዮሐንስ ወንጌል ምዕራፍ 10 ላይ እንጂ እኔ አምላካችሁ ነኝ ሶስት እንደዚህ ስላሴ የሚባል ነገር አብ ወልድ መንፈስ ቅዱስ ብሎ አስተምሮ በጭራሽ አያውቅም። እንደዚህ ሆነ ከሞትክ በቃ ምንም በጣም ከባድ አደጋ ውስጥ ሆነ ነው የምትሞት። ጃ ቀጥል። ኧረ ምን እንቀጥላለን? አይበቃም ከዚህ በላይ አይበቃም። እውነተኛ ነው። ሌላ ቀናና ስንከፍት ደግሞ ይሄ የነገርንህን በደንብ እንትን በለው፣ በደንብ አብላለው። እሺ እኛ ቤት ተቀብተን ደርሶኛል። እሺ በቃ ቻው፣ ደህና እደር። እሺ ሰላም እደር። አብዱ ትቆያለህ ወይስ ምን ይሻላል? ሌላ ተረኛ ካል አስገባ። እኔ ቆየ ከረጅም ጊዜ። ቆይ ግን አንድ ነገር ልሞክር። ስልክ መቀየር አለብኝ እና በሌላ ስልክ ላድርገውና እንትን እንቀጥላለን። አንዴ ቆይ። እሺ አልኖሴ ነው ምናምን አልኖሴ ገብተሃል። ኖሴ አይደለም። እሺ ምንድን ነው የሚለው? ኤልኖሴ። እሺ ኤልኖሴ። እሺ ኤልኖሴ። ሰላም ነው አለሁልህ። እንዴት ነህ? ሰላም ነው። ጥያቄ ልጠይቅህ? ጠይቀኝ። አብዱ እንትን ልገለብጠው ነው። እሺ በዚሁ ካስተላለፏችሁ አሪፍ፣ ካልሆነ ግን እዚሁ ተመልሳችሁ ትሰበሰባላችሁ። ይሄ ስልክ ሊዘጋብኝ ስለሆነ ነው፣ እየጋለ ስለሆነ። እሺ ብሮ መረቴ እየተጣላ ነው መሰቀሉ ቀርቶ እንዴ ልክና አንጀምሩ አረ እንደው የሚደንስም ነበረ። ቆዩ አንዴ
እንዴ ሁላችሁም ወጣችሁ ነው የጠበቃችሁኝ? ጌታ ሆይ ኦኬ አንድ ልጨምርላችሁ ከስቅለቱ ጋር ኦኬ በዚህ ልክ ነው ባይዘ ክብር ያጣችሁት። አሁን የአምላክ ሞተ ተሰቀለ ብሎ ሊያሳይ ነው የወጣው። በዚህ ልክ እንዲህ ናችሁ። ወላይ በጣም እንትን ከባድ ዋርኒንግ ነው የሰጠኝ ቤቴ ማለት ነው። በዚህ ቪዲዮ ምክንያት ሪፖርት አረጉብኝ ይሁን ቪዲዮን አልፈለገውም ይሁን ብቻ ከባድ ዋርኒንግ ነው። የከታች እያሳያችሁ ነው። ቀይር እያለኝ ነው። ኦርቶዶክሳውያን የጀመሩት ጦርነት በዓለም ላይ የለም በጭራሽ፣ ታሪክ አይነግረም። እቺ ቆይ ሌላ ቀን በደንብ ሄድባታለሁ። እቺ ጀለስ እቺ ንጡ ነች፣ ንጡ ምንም አታውቅ በፍጹም እያለች ነው። እቺ አንድ ቀን እንሄድባታለን ኢንሻአላህ። ግን አሁኑን ኮፒ ሊንክ አድርጉልኝ እሺ። ቤቴን ጀሚያን በጣም ሲሪየስ የሆነ ዋርኒንግ ነው የሰጠኝ። ሲያስጠላ ዋላ እንትን በሉት አንዴ እንትን አድርጉት። ነቢል ተመልሳል። ኮፒ ሊንክ አድርጉት ነቢሎ والله غالب على أمره ولكن أكثر الناس لا يعلمون. أوكي ትንሽ ደቂቃ ኮፒ ሊንክ አድርጉልኝ ጀሚያንስ ከዛ እንወጣለን። ነቢሎ ከተመለስክ ነቢሎ ላቢድና ጣቢት ቁታማ ምናምን ፍለጋ ወጣ እንዴ? እነሱን ፍለጋ ለመንከራተት ሄድክ መሰለኝ። ጠፋ። ዳይማ በጊዜ እሱን አውቀው ነው እንትን ያሉት። አላሁ አክበር። ኦኬ ሆዚታ አንተም ብላ ነበረ አይደል? መታ ነበረ ስቀበላ በውስጥ ማለት ነው። የቅድሙ ጥያቄ የሆነ ኡስታዝ አሉ ይመልሱልሻል እያሉኝ ነው። ማንም ይመልሰው የት እዚህ ላይ ያለ? አዎ እያሉኝ ነው። ሁለት ሰው ጻፈልኝ። ኦኬ ኡስታዝ አሚር ወይም ዳይላላ ይሆናሉ። የሉም ብቻ ያው እንትን እያሉ አይደለም። ኡስታዝ ተመልሰሃል? ዳይላላ
እንትን ባክግራውንድ ሚውዚክ አለውና እንትን እንዳይል ጆሮአችን ላይ እንዳይቀር ሚዩት አድርጊ። ጀዛኪላ ጥሩ አይደለም። እንዲህ ጆሮ ላይ ይቀራል ማለት የሆነ እንትን ሌላችሁ ይችላል። ደጋግሞ ሲሰማ ጥሩ አይመጣም። ኦኬ ኮፒ ሊንክ አድርጉልኝ። ጀዛኩሙላሁ ኸይራን። መርያም ሰላም አለይኪ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማ? አልሐምዱሊላህ። እንዴት ነው? አልሐምዱሊላህ ደህና ነኝ። ምንድነው ጠፍተሻል? በሰላም ነው? ራሚር ትናንት ቤት ሆኜ በዛኛው አካውንት የአዲስ አካውንት ሆኖ ነው እንጂ ቤት ነበርኩ። ራስሽ መርያም ነሽ እንዴ? እኔ እኮ ሁለት ነው የምትመስሉኝ። ሁለታችሁ የተለያየ መርያም ነው የምትመስሉኝ። እኔ ጌታ ወይ ለዛ እኮ ጠፋሽ ምለው። አላህ ሙስተዓን። እኔ ሁለት የተለያየ መርያም ነው የሚመስለኝ የነበረው። አላቅም ጀመር በዚህ መጥቻ አላቅም። አዲስ ነው እንዴ? ዝም ብዬ ሌላ በዚህ እንደዚህ ግን በአማርኛ የተጻፈ አለሽ አይደል? መርያም ኢምራን የሚል አለ። ግን ትላንት ቤት ነበርኩኝ በአጋጣሚ አንተ የለህም። ልንጠራ አንተ እኮ አንዳንድ ጊዜ ቤትህን ከፍተህ የት እንደምትሄድ አይታወቅም። ማታ ባይዘው እዚች ጋር ነው እንደዚህ ጥዬው ነው የተኛሁት። በቃ ቪዲዮ ቢከፈትም የሚታየው መጽሐፍ ነው ብዬ እንቅልፌን ለጥጥ እንዴ ሞታል እንዴ ጣሏ። ታዲያ እንግዲህ ባልደረቦች አያስፈልጉኝም ከዚህ በኋላ ቤት የሚጠብቅልኝ ምናምን። አሁን ራሱ ከፈለኩኝ በቃ ሳልዘጋው ዝም ብዬ እንደዚህ ብዬ መተኛ ትችላለህ ወይ ቁርአን ከፍቼበት ምናምን። ሪፖርት ይደረጋል እንደሱ ከፍተህ ስተኛ ምናምን ዋርኒንግ ይሰጣል። ባልተኛ መተኛት አለመተኛቴን በምን ያውቃል? አይደለም ቪዲዮ ሲከፈት ማለት ነው ዋርኒንግ ይሰጣል። ለምን እንደው አላውቅም። እኔ ጋር ሳልከፍት ነው ክፈት ብሎ ነው የሚሰጠኝ። እኔ ጋር ብዙ ጊዜ ከፍተህ ዝጋ ብሎ ነው ሰሞኑን ያመጣው ፋሽን። ቺፕስ አጠገቤ እያለ ነው ዝም ያልኩት። ምንድነው? እኔ ካሜራ ስከፍት እየተዘቀዘቀ አስቸግሮኛል። እየተገለበጠ ማለት ነው። መንፈስ ቅዱስ አልጎበኘው ማለት አጸልይበት ወይ ጸበል ይውጩበት። ጸበል እንዲረጩበት ነው። የስልኬ ከሁለት ምን ርዕስ አለ? ምን ላይ እናውራ አለ? እኔ የተወሰነ ሰዓት መቆየት እችላለሁ። አይ ቲንክ ሰዓቱ ግን እንዴት ነው የሮጠው? እባክሽ ሀያት ከገስት ለመውጣት ነው እንዴ አንድ ቁጥር የጻፍሽው? ገብተሻል እና እንድናወርድሽ ነው ማለት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ስላለኝ ነው። ኡስታዝ ካለ ኡስታዝ የለም።
ነቢል አለ። ነቢል ከተመለሰ ትጠይቃለሽ። አይ ቲንክ እሱም አልተመለሰ። እሺ ንጽጽራዊ ጥያቄ ከሆነ መጠየቅ ይቻላል? አሚር ወይ ነቢል ሰላም አለይኩም። ጨረሳችሁ ነው? አዎ እንዴ ስንት ጉዳይ ተን የት ነበርክ? ወላሂ እናየዋለን። ወላሂ ነገ እናየዋለን። ታሳየኛለህ ወይ ቪዲዮን ትልክልኛለህ? ነገማ ይደገማል። ነገ ዛሬ ብዙም ሰው ስላልመጣ እንደውም ነገ እንደግመዋለን። ሞቀርተን እንደግመዋለን። አሁን ረፈደኩ ሰዓቱ ራሱ። በቃ ከስራ እንደወጣው ምናምን መጥቼ ከፍታለሁ እኔ ቤት ከፍትና እናወራለን። በቃ ልትወጣ ነው አሁን? ጥያቄ ተቀበል። ሀያት ጥያቄ አለኝ ያለች። አንተ ተቀበለ ሀቢቢ። ተቀበልና ወረድ። ምንድነው ሀያት? ፈተዋ ችግር የለው እሱ ይመልሳል። ችግር የለው። ማሻአላ። እሺ አሁን ትንንሽ ልጆች ማለት ነው በስ የ9 ዓመት ልጅ ጾም ብንከለክለው ምን ችግር አለው? ምንም ችግር የለው። እንዳይጾም ማለት ነው። ትከለክሉታላችሁ እንዴ? ምንም ችግር የለውም። ጉዳቱንና ጥቅሙን የምታውቁት እናንተ ወላጆች ውስጥ ከሆናችሁ ድረስ ምንም ችግር የለውም። ጉዳቱንና ጥቅሙን መለየት እስኪችል ድረስ ነው በእሱ ላይ ኃላፊነት የሚሆነው። አሁን የ9 ዓመት ልጅ ጉዳቱንና ጥቅሙን አያውቀውም። ስለዚህ ቢከለክሉት እናንተ ችግር የለውም። በእናንተ ላይ ወንጀል የለም። እሱ ጾም አለው ሲል ወላጆቼ እምቢ ያሉት ማለት ነው። አመለጠ ብሮ። በቃ ምንም ማድረግ አይቻልም። እሺ ችግር የለውም በቃ። አይ እሺ እንትን ደግሞ የመጽሐፉ ባለቤቶች የሚባሉት አይሁዶች ናቸው ወይስ አሁን ያሉ ክርስቲያኖች እኛ ነን ይላሉ? እስኪ በዚህ ጉዳይ ካወቀ ትንሽ። የመጽሐፉ ባለቤቶች የተባሉበት ምክንያት መጽሐፉ አለን ብለው ክሌም ስላነሱ ነው። አይ ቲንክ በሶስት መልኩ መጥቷል የመጽሐፉ ሰዎች የሚለው ሐሳብ በቁርአን ላይ። በአብዛኛው የመጣው ግን በሰዓቱ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነበሩ የኢሳ መጽሐፍ አለን የሙሴ መጽሐፍ አለን ብለው ክሌም ያደረጉ ሰዎች ስለነበሩ ነው። ለምሳሌ የሙሴ መጽሐፍ አለን ብለው ክሌም ያደረጉ አይሁዳውያኖችን ታሪክ ሰሂህ አልመዋሪድ ላይ እንዲሁም ሰሂህ ቡኻሪ ላይ የተጠቀሰ አንድ ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም ባክ ኤንድ ፎርስ ዲያሎግ ሲያደርጉ የነበሩ ማለት ነው። በቶራህ ላይ እንዲሁም በኢንጂል ላይ እኔን አግኝተኸኛል ወይ የሚል አይነት ሐሳብ እያነሱ ኮንቨርሴሽን ሲያደርጉ የነበሩ አላህ ሱብሓነሁ ወተዓላ የመጽሐፉ ሰዎች ብሎ እነዛን ጠቅሷቸዋል። መጽሐፉ አለን ስላሉ ማለት ነው። ብዙ ጊዜ እንትን የሚያነሱት አለ አይደለም፣ ሹብሃ አድርገው የሚያነሱት አለ። እንደውም ስለ የገደለ ይገደል፣ ዝሙት የሰራ ተወግሮ ይገደል የመሳሰሉ ህጎችን አላህ ሱብሓነሁ ወተዓላ እነሱ ላይ እንዳለ ለመጥቀስ ብሎ በመጽሐፋቸው የመጽሐፍ ሰዎች በመጽሐፋቸው ይፍረዱ የሚለውን አያ ያነሳሉ እና መጥቷል። በዛ መልኩ መጥቷል። ግን ያ ይዘናል የሚሉት መጽሐፍ ተበርዟል ነው። ያንን ደግሞ አላህ ሱብሓነሁ ወተዓላ ነግሮናል በብዙ ቦታዎች ላይ በሱረቱል በቀራ 275 279 ሱረቱል ማኢዳ ላይ በተመሳሳይ መልኩ ብዙ ቦታ ላይ እንዲሁም በሐዲስም ነብዩ ሰለላሁ ዐለይሂ ወሰለም ግልጽ አድርገው ነግረውናል። የያዙት መጽሐፍ የተበረዘ ነው የሚል ሐሳብ ነው ያለው። والله አለም ዳይ ካለ ይጨምርልሽ። ዳይ ወይ መርያም አለች እኮ መርያም ጨምሪላት እህትዬ። እና ክርስቲያኖች ቢኖሩ እንኳን እኔ ብዙ ጥያቄ ነበረኝ። ጠይቂ እንግዲህ ካሉ አስገብተሽ ጠይቂ። ግቡ እኔ ኤክሰፕት ላችኋለሁ። እንትን ማርያም አለይሂ ሰላም አሁን እንትን አላት አይደል? አባት እናት አላት እሷ ማለት ነው።
ለማርያም። እሺ ኢየሱስ ደግሞ ለማርያም ልጇ ነው። እሺ የኢየሱስ ሀያቶች እሺ የማርያም አባትና እናት ለኢየሱስ ምን ናቸው? ጥያቄው ለኔ ነው እንጂ አያቱ ናቸው። እና ለአምላክ ሀያት አለው ማለት ነው፣ እንደ ክርስትና ማለት ነው። እንደኔ አይደለም፣ እንደኛ አይደለም። እንደ ክርስትና ለአምላክ ሀያቶች አሉት ማለት ነው። እንደ ክርስትና ለእግዚአብሔር አያትም አለው፣ ቅድመ አያትም አለው፣ አባትም አለው፣ እናትም አለው። ሙሉ ፋሚሊ ነው፣ ፉል ፓኬጅ ነው። እዛ አባቱን ፈጥሮ የተወለደ ልጅ ነው። በቃ the most confusion area ምንም በቃ ምንም አይገባኝ ነገር ነው። አለው እንደነሱ እንትን አለ። እንደውም ድርሳነ ያቄሞ ሐና ላይ ለሐና ሐና ሆይ የእግዚአብሔር አያት ሆነሻልና እንኳን ደስ ያለሽ፣ ቃል በቃል ማለት ነው። ድርሳነ ያቄሞ ሐና የኦርቶዶክስ መጽሐፍ ላይ ድርሳን ላይ ማለት ነው። እዛ ብሎ ያስቀምጣል። እሺ አሁን እኮ እነሱ የሚሉት አብ ወልድ መንፈስ ቅዱስ አንድ አምላክ ይላሉ፣ ግን መጽሐፉ ላይ እንደዚህ አይነት የሚል ነገር የለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነገር የለም። እነሱ ከየት አምጥቶ ነው መጽሐፉ ያልተጻፈው ነገር ከራሳቸው የሚያወሩት? አንደኛ ምስጢር ነው ይባላል። ምን ያልተጻፈ ነገር ምስጢር የሚባል ነገር አለ እንዴ? የክርስትና እኮ መሰረቱ ዋና በእንትን ነው፣ በአምላክነት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ይላሉ። መጽሐፉ ላይ ደግሞ እንደዚህ አይነት የሚል ነገር የለም። ምንድነው የነሱ እንትን? ምን ነው የለም ያልሽው? አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነገር አለ መጽሐፍ ላይ፣ መጽሐፍ ቅዱስ ላይ እንዴ? አታውቂም ይሄንን? አብ ወልድ ሶስት አምላክ የሚል ነገር አለ መጽሐፍ ቅዱስ ላይ። በቃ እኔ ልሞግትሽ ማለት ነው። ባይብል ይዘሻል ወይስ ልክፈትልሽ? ክፈትልኝ እንዴ። ልክፈትላት ካንቺ ኦኬ አዲስ ኪዳን ኦኬ። እንዴት የሥላሴ አስተምሮ ባይብል ውስጥ የለም ትያለሽ? ምዕራፍ 5 አይ ምነው ማስረጃውን ለማምጣት ቤተክርስቲያን ነው እንደምትሄደው? ኧረ ተረጋጊ እንዴ። እንትን እኮ ከፍቼ ነው የማመጣው፣ ላፕቶፕ ከፍቼ። ምንድነው እሺ እስቲ አንብቢልን እህታችን። እንደውም ቆይ እንግሊዝኛውን ላምጣልሽ አንቺ። እንግሊዝኛው ነው የሚያስፈልግሽ አንቺ። ኧረ ተወኝ አንተ፣ እንግሊዘኛ ለኛ እንደ አማርኛው አምጣልኝ። ቃል በቃል ነው ማሳየሽ። አሚር እስከሚያመጣልሽ ድረስ ማለት ነው። እሺ እንደው ድምጼን ስጠላው በፈጣሪ ሰማይ ድምጼን መልሼ ቅድምዬ ቡኻሪ ላይ አለ ያለሽን ረሱላህ ሰለም መጽሐፉ መበረዙን እንደነገሩን ቃል በቃል ማለት ነው። ኢማሙ ቡኻሪ መጽሐፍ 65 ሐዲስ 4485 ላይ ይገኛል ማለት ነው። ሐዲሱን አቢ ሁረይራ ዘግበውታል ማለት ነው።
ብትይዙ የተሻለ ነው። ሄድሻለሽ ወገናችን አለሽ ካለሽ ይኸውልሽ ማስረጃ ምን ይላል መሰለሽ? For 3 these are